እሺ ሀባይ እንደምታዋት እቺ ምስል ላይ የምትመለከቷት እህታችን እኔ ሰሞኑን በጣም ብሬክስ ለቋት አይቼ በጣም ነው ወላሂ በጣም አንጀቴን ነው የበላችኝ። እና የመዳም ቅመሞች የራሳችሁን ጠብቁ። ከጤና በላይ ምንም የለም። ራስሽና የቤተሰብሽን ህይወት ለመለወጥ የወጣች ጀግና ሴት ነሽ እናውቃለን። ግን ጤና ካለሽ ማንም እንደማይወድሽ ወቂ። ማንም ነንገር ክሎሮክስ እንደዚህ እጅሽን ሰነጣጠቅሽ ራስሽን ካልጠበቅሽ አለ አይደልን እንትን ቫዝሊን አለ ጓንት ተጠቀሚ። በዛ አካባቢ ላይ ጓንት መጠቀም አለብሽ። በቃ እነዚህ ይሄን ክሎሮክስ ከመንካት በፊት ቫዝሊን ተጠቀሚ። አብዛኛው እንዳይደርስ ቆዳሽ ያግደዋል ማለት ነው። እና የመዳም ቅመሞች የራሳችሁን ጠብቁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ያላችሁበት ሰላምታ ይድረሳችሁ። እና እንግዲህ ሁላችሁንም ራሳችሁን እየጠበቃችሁ ሁላችሁም በስደት ዓለም ሆናችሁ ብዙ ነገር ሊያጋጥማችሁ ስለሚችል የጤና እክል እንዳይገጥማችሁ ማንም ከጤናችሁ በላይ ስለሌለ ራሳችሁን ጠብቁ። ዋላ ቤተሰብ ዋላ ምናምን ይህን ይበቃ። የራሴ ሰው የምትሉት ሰው ጤናችሁ ከሌለ ማንም አይወዳችሁ ማንም። ምክንያቱም መዳም ለራሱ ጤና ከሌለሽ አፈልግሽም አውጥታ ነው የምትልሽ። እያየናት እንደ ሰሞኑ ሚዲያ ላይ እና ራሳችሁን ጠብቁ። ከነዚህ አይነት ነገር ሙሉ ከጤናችሁ ጋር የሚያገናኝ ከሆነ በቃ ረጋ ብላችሁ ቀስ ብላችሁ ነው መስራት ያለባችሁ። እና እንግዲህ እስኪ ሰሞኑን ሳውዲ ምድር ላይ ሪያድ የተከበረው ሀገር ላይ ምን እየተሰማ ነው? ምን እየተካሄደ ነው? እና እስኪ አዳምጡት። ሳውዲ አረቢያ ከዚህ በኋላ ሙስሊም ላልሆኑ የውጭ ሀገር ዜጎች መጠጥ መፍቀዷም እንግዲህ ገልጻለች። በአዲስ ሕግ ባወጣችው ሕግ መሰረት ማለት ነው። ከዚህ በኋላ ሙስሊም ላልሆኑ ለውጭ ሀገር ዜጎች መጠጥ መፍቀዷም ነው የገለጸችው። እንግዲህ ያደረገችበት ዋነኛ ምክንያት ወይም ደግሞ እንደ ምክንያት ያስቀመጠችው ቱሪስት ለመሳብና እንዲሁም ደግሞ በ2034 ለምታዘጋጀው የዓለም ዋንጫ አንዱ ተግባር ወይም ደግሞ አንዱ ቅድመ ዝግጅት እንደሆነ ነው የተገለጸው። ሳውዲ ምድር ላይ እንግዲህ ሊፈቀድ የፈለገው መጠጥ ነገር ነው ሃይማኖታዊ እስከዛሬ እንደዚህ ምንም ነገር የለም ሳውዲ ምድር ላይ። አሁን ላይ ግን እየተበላሸ ነው። በቃ በሽሽት ወጣ። እናንተ ይሄ ኮንሰርት ሰሞኑን ሊዘጋጅ ነው አምናችሁ እንደወጡ በፖሊስ የመያዝ አቅማችሁ ከፍተኛ ነው የሚሆነው እና እንዳታምኑ። በቃ ይሄን ኮንሰርት ምናምን ነገር ይቅርባችሁ። የኢትዮጵያን ባህል ለማስተዋወቅ እና ኮንሰርት አለ እንደሰማችሁትም ነው። ኳስ አለ፣ የዓለም ዋንጫ የሚባል ኳስ አለ። እሱን ያው በደንብ ሀገሪቱን ለማስተዋወቅ የሚሰራው መንግስት በጣም እንግዲህ ሀገሪቱንም እያበላሸት ነው ያለው። እንደምታዩት ነው። ኮንሰርት ሊያዘጋጅ ነው። ኮንሰርት አዘጋጅቶ በቃ ብልሽሽቱ ሊወጣ ነው የሀገር። ያው እንደ ዱባይ ሊሆን ነው ማለት ነው። ዱባይ አሁን ጤነኛ አይደለም እና አብዛኛው ሙስሊም ሀገሮች እንደዚህ ተተብላሽ። ያው ሌሎች ሀገር ደግሞ የውመል ቂያማ ምልክት ነው። ወላሂ በጣም ከባድ ነው። እንግዲህ ምን ማድረግ ይቻላል? አንዳንድ መንግስት ለድኑ ይሰራል፣ አንዳንድ መንግስት ደግሞ ለገንዘብ ይሰራል። ብቻ አንዳንድ መንግስት ለፖለቲካ ይሰራል። ከባድ ነው። በዚህ መሀል እናንተ ራሳችሁ መጠበቅ ያለባችሁ የሌሎች ሀገር ዜጎች ናችሁ። እንደነ ኢትዮጵያ እንደማንማን ያላችሁ ራሳችሁ አንገታችሁ ደፍታችሁ ለመለወጥ እስከሆነ ድረስ የሄዳችሁት አንገታችሁን ደፍታችሁ ነው መስራት ያለባችሁ። ራሳችሁን በቃ ጠብቃችሁ እጃችሁ ተተሰነጣጠቀ በቃ የሚያማችሁ ከሆነ ደግሞ ወደ ሆስፒታል አሞኛል መዳም በቃ አሞኛል ወደ ሆስፒታል መሄድ አለብን። ታመመሽ ወደ ሀገርሽ አሳፍርሻለሁ ነው የምትልሽ አይደል? አንቺ ደግሞ ወደ ሀገርሽ መሳፈር አትችይም። መስራት እፈልጋለሁ ነው የምትይው። በዛ አካባቢ አንቺ ቀጥታ አሰድሻለሁ ካለች በእነሱ እኮ ነው ይሄ ሕክምና ምናምን በእነሱ ነው እኮ እናውቃለን። ግን ገንዘብሽን ከፍለሽ መታከም አለብሽ። ከህይወትሽ በላይ ማንም የለም። ራሳችሽን ጠብቂ። ወደ ሀገርሽም ስትመጪ መስራት ያለባችሁን ነገር መስራት አለባችሁ። ቀጥታ እንደመጣችሁ 2 ወር ለራሱ ማረፍ በቂ ነው። 2 ወር በቃ። አንዳንዶቹ ጥራሽ እስከ ዓመት እስከዛ በላይ የሚተኙ አሉ። ግን እንደመጣችሁ ገንዘባችሁ ያልቃል። እናንተ እረፍት ያስፈልጋችኋል እንደመጣችሁ። ግን እንደምታዩት የውጭ ብር ስር የለውም፣ ያልቃል።
በቃ እንደው በጣም ንፋስ ነው። ለምን እንደሆነ አይገባኝም። የተረገመ ነው ወላሂ። በተለይ ሳውዲ ምድር ስደት ዓለም የሰራችሁት ገንዘብ አይጠራቅም። ለምን እንደሆነ አይገባኝም። እና እዛ ሀገር እንደመጣሽ ወዳው መክፈት ያለብሽ ሸቀጦችሽን ትከፍቻለሽ። እንዳቅምሽ እስከ 200 እስከ 300 ሺህ ብር በጅተሽ ሸቀጥ ትከፍቻለሽ። ከ500 እስከ 1 ሚሊዮን ተበጀትሽ ደግሞ ሸቀጡን እንደ ማከፋፈያ ታደርገዋለሽ። እና አይዞሽ ረጋ ብለሽ ነው መስራት ያለብሽ። ሁሉ ነገሮችን ስታሳኪ በሂደት ነው። እና ሁላችሁም ሀገራችሁ ገብታችሁ የሀገራችሁን ርዝቅ ያብላችሁ። እንግዲህ ምንም ማድረግ አይቻልም። በስደት አለሙናችሁ ብዙ ነገር አለ ከጀርባችሁ፣ ብዙ ነገር የማታወጡት በቃ የማተነፍሱት ነገር አለ። ግን በቃ ከፈጣሪያችሁ ጋር ነው መወያየት ያለባችሁ። ፈጣሪያችሁ በቃ ፈጣሪ እንደዛ አድርግልኝ አሳካልኝ፣ አገርሽ መግባት ደግሞ እግርሽን ተያዘሽ በቃ አገር ያስገባኝ ጤናዬን ይዘ ብለሽ በቃ ዱአ አድርጊ። ከፈጣሪና ከፈጣሪሽ ጋር ነው መወያየት ያለብሽ እንጂ በቃ ሰሞኑን ብዙ ነገር አለ። አሁን ሰሞኑን እኔ የምፖስተው ራሱ ወላሂ ያጨናንቃቸዋል እያልኩ ራሱ አብዛኛውን አልነካው እና በጣም ከባድ ነው። አሁን ላይ አየሩም የተቀየረ ነው። ሙቀት ሲመጣ ቅዝቃዜ ሲመጣ ሲፈልግ ሲቀየር የሰው ሀገር አየር እስከሆነ ድረስ በጣም ከባድ ነው። ሀገራችሁ ላይ እንኳን ይለመዳል፣ ግን እዛም ያው ትለምዱታላችሁ። ግን ቢሆንም ራሳችሁን ጠብቁ። ራሳችሁን በቃ ከአእምሮ የሚያስነክሳ ነገር ራሳችሁን ጠብቁ። ምክንያቱም በቃ ራሳችሁን መጠበቅ ያለባችሁ ብቻችሁን አታወሩ። ብቻችሁን አንዳንዴ በቃ የሆነ ነገር ስታወሩ በቃ ብቻችሁን ታወራላችሁ። እያየሁት ስለሆነ ነው። እኔ ሚዲያ ላይ በጣም ስለምከታተል ብቻቸውን እያወሩ በቃ አእምሯችሁ ውስጥ ተመቀስ ይደርሳል። በቃ ገንዘብሽ ጠፍቶ ከሆነ በገንዘብ ሰርተሽ ነው የምታገኘው። አይዞሽ ረጋ ብለሽ ነው ማሰብ ያለብሽ። ደግሞ የሆነ በቃ ባልሽ ማግብቶብሽ ከሆነ በቃ ሌላ ቢሄድ ይሄዳል። ባል ቢመጣ ባል ይሄዳል። ባል ቢመጣ በቃ ቢሄድ የሚተካል መልሶ ባል ማለት ነው። እና ራሳችሁን ጠብቁ። ገንዘብ ቢሄድም ገንዘብ ይመጣል። እና ሁላችሁንም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱን ሁሉ መልካም ጊዜ ሁላችሁ አይብዛባችሁ። ቀጣይ ቪዲዮ ውስጥ የምንገናኝ ድረስ መልካም ጊዜ። 30,000 ሰብስክራይብ እንገባለን። ሰብስክራይባችን ሲገባ ደግሞ በደንብ አቀባበል አድርግላችኋለሁ። እስከዛው ድረስ መልካም ጊዜ። አመሰግናለሁ። ደህና ሁኑልኝ። መልካም ጊዜ። ቻው።